ዋስ እንዴት ብላ ነው ልጅሽ ነኝ የምትል? እዚህ ቤት እግሯ ከረገጠ ጊዜ ጀምሮ ህይወቷን አመሰቃቅየዋለሁ። የትኛውም ጤነኛ ሰው ሊያደርገው የማይችለውን ነገር ሁሉ ሀና ላይ አድርጌያለሁ። ከዚህ ሁሉ ነገር ማስታወስ አልችልም እያልኩኝ እድሜ ልክ የለም። ግን ደግሞ እሷም እኮ ይሄን እስከማስታወስ እየጠበቀች ይሆናል። ምን ነው አምላኬ፣ ላላጣው ፈተና በ16 ዓመት ቁስሌ ትፈትነኛለህ። እርግቤ ስራሽን ይስጥሽ። አንቺ ነሽ ለዚህ ሁሉ የዳረግሽ። እርግብ አክስቴን ገደልሻት ያለችው ባዩሽ ወይስ ሌላ ሰው? ቆይ እንዴት ነው ልደርስበት የምችለው? ቆይ ሙሉ ቤተሰቡ እርግብን ሲጠረጥር እኔ እንዴት ነው ማየት ያልቻልኩት? ምንም ብላሽ እኔ አይጥ እኮ የገባ መስሎኝ ነው። የምን አይጥ አለትዬ? ያው አይጥ ነው። እዚህ ደግሞ አይጥ ምን ሊያደርግ ይገባል? እኔ እንደው ምን ነገር አንቺ አድርገሽው ከሆነ አንቺ ነው ያድርገኝ። መፈጠርሽን ትጠዋለሽ። እኔ ሜላት ለወደድኩት እንጂ ለጠላሁት ምን አይታችሁ አትወጭም ነበር? አይ እኔ እንኳን ነፋሱ ትንሽ እንዳይከብደኝ ብዬ ቀረሁ። ቆይ ድም ብላልስ? እሷንም ይዘዋት ነው የወጡት። ዛሬ ቤተሰቡ እንዳለ ደስተኛ ነው በእኛ። መስፍን ዛሬ ምን እንዳገኘ አላውቅም፣ በጣም ደስተኛ ሆኗል። ደስ ይላል። በቃ እኔ ሻወር ልውሰድ። ሀሴት ሜላት በስተመጨረሻ ማስታወስ ችላለች ማለት ነው። እንግዲህ ትናንትና ድንብላል በተነገረቻት መሰረት ምክንያቱም ሀና ከ16 ዓመት በፊት የጠፋችው ሀሴት ልጅሽ ራሷ ሀና ነች በማለት እንግዲህ ነግራት ነበር። እንዲሁም ደግሞ ወይዘሮ ሜላት እጅግ በጣም ወድቃ እንዲሁም ራሷን አማት ነበረ። በዛ መጋጨቷ ምክንያት አድርጎ እንግዲህ ያለውን ነገር ለማስታወስ ችላለች ማለት ነው። ስለዚህ አሁን ላይ ወይዘሮ ሜላት ማስታወሷን እንግዲህ በግሏ ለመጠቀም ወስናለች ማለት ነው። እንዲሁም ማን ነው እንደዚህ ያደረገብኝ? ወይዘሮ ባዩሽስ ምን እየሰራች ነው? እርግብ አክስቴ ገደልሻት ያለችውስ ስለማን ነው? እሱንም የግድ ማስታወስ አለብኝ በማለት እንዲሁም ስለ ሀንቾ እዚህ ቤት ከረገጠች ጀምሮ እጅግ በጣም ሳሰቃያት ነበር የኖርኩኝ። ስለዚህ እናትሽ ነኝ ብዬ አሁን ከመናገርና ነገሮቹን እንትን ከማለት አላስታውስም ብዬ መቆየት የግድ አለብኝ በማለት እንግዲህ እሷስ እየጠበቀች ይሆናል እኮ ይሄኔ እስከማስታውስ ድረስ በማለት እንግዲህ ስለ ሀንቾም እያሰበች ትገኛለች ማለት ነው ወይዘሮ ሜላት። አሁን ላይ ግን የተጠቀመችበትና እንዲሁም ደግሞ በማስታወሷ እጅግ በጣም ደስ ነው የሚለው። ምክንያቱም እስከ ዛሬ ስትጫወትባት የነበረችው ወይዘሮ ባዩሽ አሁን ላይ ደግሞ ወይዘሮ ሜላት በተረዋ ትጫወትባታለች ማለት ነው። ለዚህ ነው ሀንቾ በጣም ብዙ ነገሮች ደርሶባታል፣ በጣም ብዙ ነገሮችም አልፋለች። ከዚህ በላይ ሀንቾ መጎዳት የለባትም። ወይዘሮ ሜላት እንደዚህ በቀላሉ እንደዚህ አልቅሳ ሀንቾን ማግኘት አትችልም። ከዚህ በላይ ደግሞ ወይዘሮ ሜላት መፈለግና እንዲሁም ደግሞ መጣር አለባት የምንለው ከዚህ አንጻር ነው ማለት ነው። ስለዚህ አሁንም እስከ ዛሬ ሀንቾ ዋጋ እንደከፈለችው ከዚህ በኋላ ደግሞ ወይዘሮ ሜላት ማለት ነው ዋጋ ልከፍል ነው ማለት ነው። በነገራችን ላይ ከዚህ በፊት እንግዲህ ሰላም ስለ እናቷ ጥንካሬ ስትናገር ነበር። ወይዘሮ ባዩሽም እንደዚው ማለት ነው ስለ ወይዘሮ ሜላትም ስትናገር ነበረ። ወይዘሮ ሜላት እጅግ በጣም ጠንካራና ጀግና ሴት እንደሆነች እንዲሁም ደግሞ ወንዶቹ ምርጫ እንደሆነች እንዲሁም በስራዋ በሁሉ ነገሯ እጅግ በጣም ጎበዝና ታታሪ እንደሆነች ለነገሮቹም አስታውላ እንደምትጓዝ ነው እንግዲህ ከዚህ በፊትም ማለት ነው ወይዘሮ ሜላት ለእርግብ ራሱ ስትናገር የነበረችው ማለት ነው። ስለዚህ አሁንም እንደዚሁም ማለት ነው ከዚህ በፊት ሆስፒታሉን አጣርታ ማለት ነው የሀንቾን አባት የሕክምና ስህተት የሰሩትን ሰዎች እነ ወይዘሮ ባዩሽና ተባባሪው ነበረ ስህተት የሰሩት፣ ግን ደግሞ መጨረሻውን አጣርታ ደርሳበታለች ማለት ነው ወይዘሮ ባዩሽና
እማዬ ጥግ ድረስ ነው የምትጓዘው፣ እንደዚህ በቀላሉማ አትለቃቸውም እያለች ያው ሰላም ራሷ ስትናገር ነበር። አሁንም ወይዘሮ ሜላት ጥግ ድረስ እንደምትሄድና እኔ ማን እንደሆንሁኝ አሳይሻለሁ፣ ለወደደኝ እንጂ ለጠላኝ ጥግ ድረስ እሄዳለሁኝ፣ እውነት የገመትኩት አንቺ ከሆንሽ ወይዘሮ ባዩሽ ያሳይሻለሁ እያለች እንግዲህ ወይዘሮ ሜላት ስትፎክር ነበር ማለት ነው። እና ያው ድንብላል ደግሞ እጅግ በጣም ደስ የሚለው ነገር ድንብላል ያው ወይዘሮ ሜላት እንደወደቀች ወይንም ደግሞ እንዳመማት ያለውን ነገር ለወይዘሮ ባዩሽ ነግራት ነበረ። ምክንያቱም ከዚህ ቤት አሁን በደንብ አንቺ የእቃ ማጠብ ብቻ ሳይሆን ዋናው ስራሽ ከዚህ ቤት ምን ተፈጠረ ምን ሆነ የሚለውን ነገር የግድ መናገር አለብሽ በማለት አስፈራርታታለች። ዛሬም በዚሁ ፓርት ላይ አስፈራርታታለች ማለት ነው። ግን ደግሞ ጉሮሮዋን እንቅ አድርጋ ወይዘሮ ሜላት ለምንድን ነው እንደዚህ የተቀያየረችው? እንዲሁም ደግሞ ካመማት በኋላ ማንስ ከዚህ ቤት መጥቶ ወጥቷል? እውነቱን ንገሪኝ በማለት ማለት ነው ያው ድንብላልን አንገቷን እንቅ አድርጋ ስታስጨንቃት ነበረ ወይዘሮ ባዩሽ ማለት ነው። ግን ደግሞ ድንብላል እኔ በምን አውቃለሁ፣ በቃ አሟት ነበር፣ ከዛ በኋላ ተሽሏታል፣ ሌላ ግን ምን እንደሆነችና እንዴት እንደሆነ የመጣም ሰው ምንም አይነት ሰው የለም፣ እባክሽን ተይኝ በማለት እንግዲህ ድንብላልም ስትማጸን ነበረች ማለት ነው። እና ምንም ነገር አልተነፈሰችም። በነገራችን ላይ ባለመናገሯ እጅግ በጣም አሪፍ ነው የሆነው። ይህን ነገር ብታቅ ወይዘሮ ባዩሽ ምን ያክል ድረስ እንደምትሄድ ሁላችንም ስለምናውቀው ማለት ነው። እና ስለተፈጠረው ነገርና እንዲሁም ደግሞ ወይዘሮ ሜላት ከወደቀች በኋላ ሁሉን ነገር ማስታወስ ጀምራለች ማለት ነው። በሀንቾ ላይ ስቃይ ብዙ ነገሮችን ያደረሰችበትንም እሱንም እያስታወሰች እጅግ በጣም እየተጸጸተች ነበር። ከ16 ዓመት በፊት ስፈልጋት የነበረችው ልጄ ሀሴት እሷ ሀንቾ እንደሆነች ተረድታለች። እንዲሁም ሀንቾ ከውጭ ስትመጣ እጅግ በጣም ነበር የደነገጠችው። ምክንያቱም የእናትነት ስሜት አለ። በዚያ ላይ ደግሞ በጣም ብዙ ነገር ስታደርግባት ነበረ፣ በእርግብ ጉዳይ ማለት ነው። እርግብ እንግዲህ ወደነ ወይዘሮ ሜላት ቤት ልጅ ነኝ ብላ በሐሰት የገባቸው እርግብን ቤተሰቡ በሙሉ ሲቃወማት፣ አቶ መስፍን ሰላምም እንዲሁም ምናሴ አጠቃላይ ማለት ነው ወይዘሮ አስቴርም ሲቃወማት፣ ወይዘሮ ሜላት ግን እርግብ ነሽ ልጄ በማለት በጣም ብዙ ነገሮችን እያደረገች ሄዳ ነበር ማለት ነውና ቤተሰብ በሙሉ ሲያምናት እኔ እንዴት ነው ያላመንኳት ወይንም ደግሞ እንዴት በእርግብ ተሸወርኩኝ እያለች አሁን ላይ እየተጸጸተች እያለቀሰች ትገኛለች ማለት ነው። ወይዘሮ ሜላት አሁን ያለችበት ሁኔታ እጅግ በጣም ነው የምታሳዝነው ማለት ነው። እንደዚያ አሟት እንኳን እጅግ በጣም እየተጨናነቀች እያለቀሰች ትገኛለች ስለ ሀንቾ ጉዳይ ማለት ነው። ግን ደግሞ ማስታወሷንና እንዲሁም ደግሞ ስለ ሀንቾ ማወቋን ማንም እንዲሰማባት ይብን አልፈለገችም ማለት ነው። ያው ድንብላል ግን ወይዘሮ ሜላት እንደዚህ የሆነችው ወይንም ደግሞ የወደቀችው ያመማት ደግሞ ያው ስታስጨንቀኝ እኮ እንደዚህ አንቺ ልጇ እንደሆንሽ ከ16 ዓመት በፊት የጠፋሽው ልጇ ሀሴት እንደሆንሽ ነግሬያታለሁ በማለት ድንብላል ለሀንቾ ተናግራ ነበረ። ሀንቾ ደግሞ እንዴት እንደዚህ ታደርጊያለሽ? እንዴት ስትናገሪያለሽ? መናገር እኮ አልነበረብሽም። እማዬ ገና ነች፣ አልተሻላትም፣ አላገገመችም። ስለዚህ መናገር በፍጹም አልነበረብሽም። በጣም ነው ጥፋት ያጠፋሽው በማለት ድንብላልን ተናግራታለች። እሷም እንደው ስትጨነቅ እኮ ሳያት ቢያንስ ደስ ይበላት ብዬ እኮ ነው ይህን ነገር የተናገርኳትኝ በማለት እሷም በተናገረችው ነገር እጅግ በጣም እየተጸጸተች ትገኛለች። ምክንያቱም ወይዘሮ ሜላት አሁን ላይ በጣም ብዙ ነገር እያሰበች እንቅልፍ ራሱ መተኛት አልቻለችም ማለት ነው። ስለ ሀንቾ በጣም ማንሰላሰል ጀምራለች። ሲቀጥል ደግሞ ከእርግብ ጋር ሆኖ እርግብን ወደዚህ ቤት ያስገባት ማን እንደሆነ ስለ አክስቴ ገደልሻት እኮ እያለች እንግዲህ እርግብ ስታወራ የነበረው ከማን ጋር ነው? እርግብና እንዲሁም ደግሞ ወይዘሮ ባዩሽስ እንዴት ሊቀራረቡ ቻሉ? ሰላም ይብን እንኳን ከወይዘሮ ባዩሽ ጋር ሄዳ ተኝታ አታውቅም። ግን ደግሞ እርግብ ደግሞ ከእሷ ጋር ሄዳ አድራ ታውቃለች። ይሄን ያክል ቅርበት ከየት የመጣ ነው? እሷ በቅርብ አይደለ ወይ ወደኛ ቤት የመጣችው? እንዴት ሊቀራረቡ ቻለ?
አክስቴ ገድልሻት ወይላ ስታወራ ነበር። ማንን ነበር እንደዚያ ያለችው እያለች እጅግ በጣም እያንሰላሰለች ለማስታወስ እየሞከረች ትገኛለች ማለት ነው። እና ወይዘሮ ባዩሽ ደግሞ እንግዲህ መታ ነበረ። በመጣች ሰዓት ምን ሆኖች ነው? ምን ሆንሽ ነው? አሞሽ ነው? እንዴትስ ሆነሽ ነው? እያለች እንግዲህ ስጠይቃት ነበረ ማለት ነው። እሷ ደግሞ ማመሜን ማንም ያውቃል እኮ እኔ ህመምተኛ እንደሆንኩኝ ማንም የሚያውቀው ፀሐይ የሞቀው ነገር ነው። አሁን ላይ ደግሞ ደህና ነኝ እያለች ስትናገር ነበር። አሁን ከክላሴ እንድትወጭልኝ እፈልጋለሁ፣ እኔም ማረፍ እፈልጋለሁ በማለት እንግዲህ ወይዘሮ ሜላት ባዩሽን ተናግራታለች ማለት ነው። ምክንያቱም እሷ የሆነ ተንኮለኛ እንደሆነች ተገብቷታል ማለት ነው። ስለዚህ ቀስ በቀስ በማጣራት የምደርስበት ጉዳይ ይሆናል። እውነት የገመትኩት ከሆነ እውነት ባዩሽ አልተውሽም፣ እገልሻለሁ እያለች እንግዲህ ወይዘሮ ሜላትም እየፎከረች ትገኛለች ማለት ነው። እንግዲህ ወይዘሮ ባዩሽ ከዚህ በኋላ ምንም አይነት ነገር እንደማይሳካላት እንግዲህ አይተናል። ወይዘሮ ሜላት በማስታወሷና እንደዚህ በማሰቧ እጅግ በጣም ደስ ብሎናል። ወይዘሮ ሜላትን ሊጠይቅ ሀንቾ ጋር ሄዶ በነበረበት ሰዓት ማለት ነው ሀንቾ ሁሉን ነገር እንድታስታውስ እየረዳቻት ነበረ። እንዲሁም ደግሞ አንቺ ታመሽ ሳለ የሱ ደም ነበር ተመሳሳይ ሆኖ ለአንቺ ደም የነገሰሽ የሰጠሽ በማለት እንግዲህ ነግራታለች። እጅግ በጣም ነው የማመሰግነው በማለት ወይዘሮ ሜላትም አመስግናለች ማለት ነው። እና ማን ነው የሚለውን ጥያቄ ማቅርባላት ነበረ። እንዲሁም እጅግ በጣም የማከብረው ወዳጄ ነው በማለት መልሳለታለች ማለት ነው። ወንድሜ ነው ብትላት ወንድም እኮ የለኝም ብለሽ ነበር ስትል እንግዲህ ያው በጣም የምቀርበው ወዳጄ ነው፣ መወለድ ቋንቋ ነው በማለት እንግዲህ አሲርም ሲናገር ነበረ። ሲቀጥል እንግዲህ ወይዘሮ ሜላት ሀንቾ ስትነሳ በጣም ብዙ ጥያቄዎችን ስለ ሀንቾ ጠይቀው ነበረ። ሀንቾ ግን ምን አይነት ልጅ ነች የሚል ጥያቄ ነበር የጠየቀችው። ሀንቾ በቃል እንዴት አርጌ ልግለጽልሽ? እሷ እኮ ሰው ብቻ አይደለችም፣ በጣም ምርጥ ልጅ ነች፣ የዋህ ልጅ ነች። ከአባቷ ጋር ደግሞ እጅግ በጣም ይዋደዳሉ። እኔምና ጓደኞቼም እጅግ በጣም መጥፎ ስራዎችን እንሰራ ነበር፣ ሌቦች ነበር፣ ግን ደግሞ በእነሱ ነገር ነው እኛም የተቀየር ነው። ብቻ ሀንቾ እጅግ በጣም መልካም ነች በማለት እንግዲህ ስለ ሀንቾ እንግዲህ አስተዳደግና ስለ ጥሩነቷ ስለ መልካምነቷ ስለ ነግራት ነበረ ማለት ነው። እና ወይዘሮ ሜላት እጅግ በጣም እንግዲህ አሁንም ሀሴት ልጇን ከ16 ዓመት በፊት የጠፋችው ሀሴት ራሷ ሀና በመሆኗ እጅግ በጣም ደስ ብሏታል። ግን ደግሞ ከዚህ በፊት ስታረግበት የነበረችው ወይንም ደግሞ ከሀንቾ ላይ ስታሰቃያት የነበረችው ስታስለቅሳት በብዙ ነገሮች የነበረውን ነገር ሁሉ ያንን በማስታወሱ አሁን ላይ የጸጸታት ይገኛል። እንዴት እስኪ እንደዛ አሰቃይቻት አሁን ላይ እናትሽ ነኝ እንዴት ልል እችላለሁ በማለት እንግዲህ እጅግ በጣም ውስጧ እየደማ ይገኛል ማለት ነው። ሌላው አሴርና እንዲሁም ተምቹ ነው። ተምቹ አሁንም እርግብን በመውደድ በማፍቀር እጅግ በጣም እየተሰቃየ ይገኛል። ከአሴር ጋር ምንም ሊስማማ አልቻለም ማለት ነው። ያው እንግዲህ የፍቅር ጉዳይ ስለሆነ ነው። በእርግጠኝነት ያው ይገናኛሉ ብዬ አስባለሁ። ውድ የቻናሌ ተከታታዮች ቤተሰቦች በዛሬው ፓርት ላይ እጅግ በጣም ደስ ብሎኛል። እናንተም ደስ እንዳላችሁ ተስፋ አደርጋለሁ። ምክንያቱም ወይዘሮ ሜላት በማስታወሷ መልካም ጊዜ ተመኘውላችሁ።